Africa and the outside world from 1500 up to 1880 የሚለው ዩኒት እንደቀጠለ ነው። ዛሬ ክፍል 6 ላይ እንገኛለን። ክፍል 6 ዘ ትራንስ አትላንቲክ ስሌቭ ትሬድ የሚል ይኖረናል። የትራንስ አትላንቲክ የባሪያ ንግድ ማለት ነው። ከዚህ ቀደም በፓርት 5 ወይም ደግሞ በክፍል 5 ስለ ስሌቭ ትሬድ ስንወራ ነበረ። ቤዚካሊ ስሌቭ ትሬድ ኢንሳይድ አፍሪካ የሚል ነገር አለ። ያ ማለት በአፍሪካ ውስጥ የነበረ የባሪያ ንግድ እንግዲህ እዛ ውስጥ እንዳየነው ዛትማች ሀራሽ የሚባል ወይም ዛትማች መጥፎ የሚባል ነገር አልነበረም። ለባሪዎች ጥሩ የሆነ ነገር የሚሰጥበት የተወሰነ ራይት ወይም ፕሪቪሌጅ የነበረበት ምናምን እንደሆነ እንደውም አንዳንዶቹ በጋብቻና በጉዲፈቻ ከባለቤቶቻቸው ጋር ቤተሰብ እንደሚሆኑ ወይም ቤተሰብ እንደሚቀላቀሉ ሁሉ ያየንበት አግባብ ነበረ። ዛትማች መጥፎ የሚባል አልነበረም። ሂዩማኒ ትሪትመንት ወይም ደግሞ ሰብአዊ እንክብካቤ እንደሚደረግላቸው አይተን ነበረ። ዘ ትራንስ አትላንቲክ ስሌቭ ትሬድ የሚባለው ግን እጅግ በጣም አደገኛ የሚባልና በጣም ሀራሽ የሚባል እጅግ ጸያፍ የሚባል የባሪያ ንግድ የተካሄደበት ዘርፍ ነው ማለት ነው። ስለዚህ እሱን ነው ዛሬ የምናየው ማለት ነው። መጀመሪያ ምን በለማለት ይጀምራል እንግዲህ with the discovery of America by Christopher Columbus in 1492 a much more expensive slave trades from Africa started. እንደ አውሮፓውያን አቆጣጠር በ1492 በክሪስቶፈር ኮሎምበስ አሜሪካን በማግኘቱ ምክንያት ከአፍሪካ የበለጠ ሰፊ የባሪያ ንግድ ተጀመረ ማለት ነው። ስለዚህ አፍሪካ ውስጥ የባሪያ ንግድ ነበረ at the first time or መጀመሪያ ላይ ነበረ። ግን የባሪያ ንግዱ ወዴት ነበር የሚሄደው? እዛው አፍሪካ ውስጥ ነበረ። ለምሳሌ ከደቡብ ወይም ከመካከለኛው የአፍሪካ ክፍል ወደ ሰሜን ምናምን ነበረ። ወይም ደግሞ ከምስራቃዊ የአፍሪካ ዳርቻዎች ወደ ተለያዩ ፕላንቴሽን ለምሳሌ ወደ ሞሪሸስ እና ወደ ሪዩኒየን እንዲሁም ደግሞ ወደ ኢንቴሪየር ፓርትስ ኦፍ ኢንዲያ ነበር ሲጓዙ የነበሩት ብለናል አይደለ? እዚህ ጋር ያለው ግን ሌላ ነው። ዘርፈ ብዙ የሆነ ነው። ይሄ ሰፊ ነው። ስለዚህ በ1492 ክሪስቶፈር ኮሎምበስ የሚባል ኤክስፕሎረር ወይም አሳሽ አሜሪካን ለመጀመሪያ ጊዜ አገኛት። ከዛስ this trade which lasted from the 16th to the mid 19th century is known as the transatlantic slave trade ከ16ኛው እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ የቆየው ይህ ንግድ የትራንስ አትላንቲክ የባሪያ ንግድ በመባል ይታወቃል ማለት ነው። ከመቼ እስከ መቼ? ከ16ኛው እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ የቆየው የባሪያ ንግድ the transatlantic slave trade ተብሎ ይጠራል። መልካም European nation established a very large plantation and mining field in North Central and South America following the voyages of Christopher ኮሎምበስ። እንግዲህ የአውሮፓ ሀገራት የክሪስቶፈር ኮሎምበስን ጉዞ ተከትሎ በየት በሰሜን፣ በመካከለኛው፣ በደቡብ አሜሪካ በጣም ሰፊ የሚባል ወይም ትልቅ የሚባል የእርሻና የማዕድናት መስኮችን መሰረቱ ወይም መስርተው ነበር ማለት ነው። ኦኬ ከሱ ጉዞ በኋላ ወይም አሜሪካን ካጠና በኋላ በሰሜን፣ በመካከለኛው እንዲሁም በሳውዝ አሜሪካ ምን መስርተው ነበረ? ቬሪ ላርጅ የሚባል ፕላንቴሽን ኤንድ ማይኒንግ ፊልድ የእርሻና የማዕድን መስኮች ላይ ማለት ነው። ከዛስ ምን ሆነ? ስፔን was the first country to establish a huge plantation and mining field in the new world and other European nations followed suit. እዚህ ጋር ምን መሰላችሁ? ኒው ወርልድ ብለን የምንጠራት አሜሪካ ነች። ስፔን እንግዲህ በአዲሱ ዓለም ውስጥ በጣም ግዙፍ የሚባል የእርሻና የማዕድን መስኮች በማቋቋም የመጀመሪያው ሀገር ነበረች እና ሌሎች አውሮፓ ሀገሮችም ተከተሏት ማለት ነው። ተከትለው ልክ የሷን ፈለግ በመከተል እንደሷ በጣም ሰፋፊ የሚባል ፕላንቴሽን እንዲሁም ማይኒንግ ፊልድ ጀመሩ ማለት ነው። ግን የመጀመሪያዋ ማን ነች? ስፔን ነበረች ማለት ነው። ስፔን was the first country to establish a huge plantation and mining field in the new world and other European nations followed suit ይለናል። The various groups of Native Americans or Amerindians, whom the Europeans called Red Indians, were decimated by unfamiliar European diseases and were brutally massacred by the Europeans during the time of resistance against them. ይሄ ነው ከባዱ ነገር ጋይስ። እንግዲህ
አውሮፓውያኖች ቀይ ህንዶች ብለው የሚጠሯቸው ሬድ ኢንዲያንስ ብለው የሚጠሯቸው ህዝቦች አሉ። ሶ እነዚህ ቀይ ህንዶች ተብለው የተሰየሙ የተለያዩ በአሜሪካ ተወላጅ የሆኑ ወይም አምሮ ኢንዲያን ብለን የምንጠራቸው ባልታወቁ የአውሮፓ በሽታዎች ተጨፍጭፈዋል፣ ሞተዋል ማለት ነው። እናም ደግሞ በአውሮፓውያን በተነሳ ተቃውሞ ወቅት በአሰቃቂ ሁኔታ ተጨፍጭፈው አልቀዋል። አያችሁ፣ ቫሪየስ ግሩፕስ ኦፍ ኔቲቭ አሜሪካንስ ወይም አምሮ ኢንዲያን ማለት ክርስቶፈር ኮሎምበስ አሜሪካን ከማግኘቱ በፊት አሜሪካ ላይ ይኖሩ የነበሩ ህዝቦች ናቸው። ምን ተብለው ይጠራሉ? ሬድ ኢንዲያን፣ ቀያይ ህንዶች ተብለው ይጠራሉ፣ ወይም አምሮ ኢንዲያን። ስለዚህ እነዚህ ባልታወቀ አንፋሚሊያር በሆነ እንግዳ በሆነ የኢሮፒያን ዲዚዝ ተይዘው በከፍተኛ ሁኔታ ሞተው ነበር ወይም አልቀው ነበር። ከዛ ደግሞ ብሮትሊ ማሳከርድ ተጨፈጨፉ፣ ተገደሉ። በማን? በኢሮፓውያን። ለምንድን ነው የተገደሉትና የተጨፈጨፉት? ሬዚስታንስ አጋይንት እንግዲህ እንደ ባሪያ አድርገው ኢሮፓውያኖች እንግዲህ በጣም ሂውጅ የሚባል ፕላንቴሽን ኤንድ ማይኒንግ ፊልድ ጀምረዋል ብለናል። ሶ ሊያሰሯቸው የሚችሉት እዛው ያገኟቸውን እነዚህ አምሮ ኢንዲያን ወይም ደግሞ ሬድ ኢንዲያን የሚባሉትን ነው። ሶ አንሰራም የሚል አመፅ ሲጀምሩ ወይም ደግሞ ሬዚስታንስ አጋይንስት ዘም ወይም እነሱን ለመቋቋም ወይም ለመቃወም ጥረት በሚያደርጉበት ጊዜ ብሮታሊ ነው ማሳከር ያደርጓቸው፣ የገደሏቸው ማለት ነው። በዛ በኩል በሽታው አለ፣ አንፋሚሊያር የሆነ ኢሮፒያን ዲዚዝ አለ። በዚህ ደግሞ የኢሮፒያኖች ማሳከር ወይም ደግሞ ኢሮፒያኖች ያደረሱባቸው ጭፍጨፋ በከፍተኛ ሁኔታ ሊጨርሷቸው ችሏል ማለት ነው። ዜን the survivor were forced to work in European plantation and mining field under appalling condition። ሌላው እንግዲህ በህይወት የተረፉ ሰዎች አሉ። ሰርቫይቫል ማለት ከዚህ ግድያ ከዚህ ጭፍጨፋ የተረፉ ሬድ ኢንዲያኖችና ከዚህ አንፋሚሊያር ከሆነ በሽታ የተረፉ ሰዎች ማለት ነው። ሰርቫይቭስ የምንላቸው were forced to work in European plantation and mining field በምን ሁኔታ? appalling condition። ስለዚህ በህይወት የተረፉ ሰዎች በአስከፊ ሁኔታ ውስጥ በአውሮፓ እርሻዎችና ማዕድን ማውጫዎች ውስጥ እንዲሰሩ ተገደዋል ማለት ነው። የሞቱት ሞቱ በበሽታም በጭፍጨፋም፣ የተረፉት ግን በአስገዳጅ ሁኔታ እንዲሰሩ ይደረጉ ነበረ። Because most Amro Indians died of European born disease, harsh treatment or atrocious suppression or rebellion, severe shortages of free labor was created in European plantation። አብዛኞቹ እንግዲህ አምሮ ኢንዲያኖች የምንላቸው በአውሮፓ በሚተላለፉ በሽታዎች በከባድ አያያዝ ወይም አሰቃቂ በሆነ የአመፅ አፈና ምክንያት ስለሞቱ ኦኬ በአውሮፓ ፕላንቴሽን ውስጥ ከባድ የነፃ የጉልበት ስራ ጥምረት በአንድ ላይ ሆነው ምን እንዲሰሩ እየተገደዱ ያሉበት ሁኔታ ተፈጠረ ማለት ነው። እንግዲህ እንደነገርኳችሁ ነው። መጀመሪያ ላይ በከፍተኛ ሁኔታ ባልታወቀ በሽታ ሞቱ። የተረፉትን ጨፈጨፏቸው። ከዛች የተረፈችውን ደግሞ አሰቃቂ በሚባል ሁኔታ በዛ ፕላንቴሽን ወይም በዛ የእርሻ ስራና ማዕድን ቦታዎች ወይም መስኮች ላይ እንዲሰሩ ተደረጉ ማለት ነው። ስለዚህ እጅግ በጣም መጥፎ የሚባልና አስቀያሚ የሚባል ኢሰብአዊ የሆነ ድርጊት የሚፈጸምበት ሆኖ ቀጠለ ማለት ነው። the European tried to solve the problem by እዚህ ጋር አንድ ነገር ተመልከቱ። severe shortage of free labor was created። ሾርቴጅ ተከስቷል፣ እጥረት ማለት ነው። የምን እጥረት? የፍሪ ላቦር። ለምንድን ነው ያጠረው? ሬድ ኢንዲያዎች ይህን በሽታ መቋቋም ስላልቻሉ አብዛኞቹ ሞተዋል፣ አብዛኞቹ ደግሞ አምፀዋል። ኦኬ እዚህ ጋር ሰፕሬሽን ኦፍ ሪቢሊየን ወይም አመፅ ነበረ። ይህን አመፅ ለመቃወም የተነሱትን ጨፍጭፈዋቸዋል። ስለዚህ የሰው ኃይል አጠራቸው ማለት ነው። ሰው ሌላ ኮንዲሽን ሊፈልጉ ነው ወይም የተለየ እይታ ሊፈልጉ ነው። እንግዲህ ወደ አፍሪካ እንዴት እንደሚመጡ ልናይ ነው። አሁን እዛ ሬድ ኢንዲያኖችን እንዳይሆን እያደረጓቸው ነው። ዜን ወደ አፍሪካስ እንዴት ነው የዞሩት? ትራንስ አትላንቲክ ስሌቭ ትሬድስ የተባለው እንዴት ነው ወደሚለው እየገባንበት ነው። ስለዚህ ዩሮፒያን ትራይ ቱ ሶልቭ ዘ ፕሮብለም ባይ ኢንስሌቪንግ ዋይት ዩሮፒያን ክሪሚናልስ ፖለቲሻል ፕሪዝነርስ ኤንድ አዘር አንፎርቹን ግሩፕ። ከዚህ ያላቸው አማራጮች እነዚህ አውሮፓያኖች ምን መሰላችሁ? የባሪያ እጥረት ገጥሟቸዋል። ስለዚህ አውሮፓ ውስጥ ያሉ ነጭ ባሪያ ሊፈልጉ ነው። ነጭ ባሪያዎች የምንላቸው እነማን ናቸው ካል ወንጀለኞች፣ የፖለቲከኛ እስረኞች፣
አሳዛኝ ወይም እድለኛ እድለቢስ የሆኑ ቡድኖች ወይም ባጭሩ ማይነር ግሩፕ ልንላቸው እንችላለን። እነሱን በባርነት ማሰራት ጀመሩ ማለት ነው። አያችሁ ኤንስሌቪንግ ዋይት ኢሮፒያን ክሪሚናል አውሮፓ ውስጥ የሚኖሩ ወንጀለኞችን ወይም ታሳሪዎችን ፖለቲካል ፕሪዝነር ወይም የፖለቲካ እስረኞችን እንዲሁም አዘር አንፎርቹኔት ግሩፕ አንፎርቹኔት ማለት የእድለኛ ያልሆነ ወይም ደግሞ በቀላል ቋንቋ ማይነር ግሩፕ ማለት ነው። አቅም የሌላቸው ግሩፖች ማለት ነው። በኤትኒክ ሊሆን ይችላል፣ በብሔር ሊሆን ይችላል። ደካማ የሆኑትን ከአውሮፓ ወደ አሜሪካ እየወሰዱ ማሰራት ማለት ነው። ስለዚህ ወንጀለኛ ከሆነ የሆነ ሰው እስር ቤት አይደለም የሚገባው፣ ወደ አሜሪካ ሄዶ እንዲሰራ ነው የሚደረገው። ፕሪዝነር ከሆነ ታስሮ አይደለም እዛ የሚቆየ የፖለቲካ ፕሪዝነር ከሆነ ወደ አሜሪካን ሀገር ሄዶ ፕላንቴሽን ላይ ወይም ደግሞ እርሻ ስራው ላይ እና ማዕድን ቁፋሮ ላይ ነው እንዲሰራ የሚደረገው። However, the white slaves were small in number, unable to resist hardships and deaths of unfamiliar tropical diseases. ነገር ግን አለ ወይም ይሁን እንጂ ነጭ ባሮች ቁጥራቸው ትንሽ ነበር። ኦኬ however, white slaves were small in number, በቁጥር ትንሽ ነበሩ። ከዛስ አስቸጋሪ ሁኔታዎችን መቋቋም አልቻሉም። በተለይ ደግሞ በማይታወቁ ሞቃታማ በሽታዎች የሚመጡ በሽታዎች የሚከሰተውን ሞትና አደጋ መቋቋም አልቻሉም። አያችሁ unable to resist hardship and death of unfamiliar tropical disease። የአንፋሚሊያር ትሮፒካል ዲዚዝ ወይም ደግሞ ዩሮፒያን ዲዚዝ ያልነው ሬድ ኢንዲያዎችን የጨፈጨፋቸው ወይም የገደላቸው በሽታ ነው። እነዚህ ነጭ ዩሮፒያኖችንም ወይም እነዚህ የፖለቲካ እስረኞችና ክሪሚናሎችንም መግደል ጀመረ ማለት ነው። ስለዚህ መቋቋም አልቻሉ። አሁንም የሰራተኛ እጥረት ሊገጥም ነው ማለት ነው። At this critical point, Europeans began to look into Africa as a source of free labor for their plantation in the New World. እንግዲህ እዚህ ጋር በዚህ አስጨናቂ ወቅት ነው አውሮፓያኖች በአዲስ ዓለም ውስጥ ወይም ደግሞ በአሜሪካ ውስጥ ለሚተክሉት የእርሻቸው የነፃ የሰው ኃይል ምንጭ አድርገው አፍሪካን መመልከት የጀመሩ። ስለዚህ አፍሪካን እንደ ነፃ የጉልበት ምንጭነት መመልከት ጀመሩ ማለት ነው። because እዚያ ያገኙትን ሬድ ኢንዲያን ስራሉት፣ አልሰራም አለ፣ አመፀ፣ ገደሉት። ስራሉት፣ በበሽታ በማይታወቅ በሽታ ሞተባቸው። ኦኬ ይሄ ከሆነ አሉና ምን አደረጉ ደግሞ? ለምን አውሮፓ ውስጥ እስረኞችን፣ ወንጀለኞችን፣ ማይነር ግሩፖችን ወስደን አናሰራቸውም አሉ። ወሰዱ፣ አሰሯቸው። በሽታውን መቋቋም አልቻሉም፣ ሞቱ። ሌላኛ አማራጫቸው ምን ሆነ? እንግዲህ በጣም ወሳኝ በሚባለው ታይም ጥሩ ምርት እያገኙ ባለበት ሰዓት የሰራተኛ እጥረት ገጠመ ማለት it's so difficult guys። ስለዚህ ፊታቸውን ወዴት አዞሩ? ወደ ፍሪ የሆነ ላቦር ወይም ነፃ የሆነ ጉልበት ወደሚገኝበት ወደ አፍሪካ ፊታቸውን አዞሩ ጋይስ። ለምንድነው ፊታቸውን ያዞሩት? አፍሪካን ስሌቭስ were immune to most tropical diseases። አፍሪካ ባሮች አብዛኞቹ እንግዲህ በሐረር ክልል ውስጥ የሚፈጠሩ በሽታዎችን መቋቋም የሚችሉ ናቸው፣ ወይም በሞቃት ምክንያት የሚከሰቱ በሽታዎችን መቋቋም የሚችሉ ናቸው። አስተውሳችሁ ከሆነ አውሮፓ አብዛኛው እንግዲህ ቀዝቃዛ የሚባል የአየር ንብረት ያለበት ነው። ወደ ሰሜናዊ ነፍቀ ክበብ ውስጥ ያለ ነው። ለምሳሌ አውሮፓውያን ጀስት ወደ ስዊድን፣ ኖርዌይ ምናምን የሚባለውን ክፍል ብታዩት በበረዶ የተሸፈነ እኮ ነው ጋይስ። ኦኬ ኢቭን ለምሳሌ ለንደን ምናምን አካባቢ ብትሉ አብዛኛውን ጊዜ በረዷማ ቦታ ነው። በቃ አፍሪካ ውስጥ መጡ ግን በጣም ሞቃት የሚባል የምድር ወገብ አካባቢ ስለሆነ ማለት ነው። ስለዚህ እዛ አካባቢ የሚኖሩ ሰዎች ደግሞ በሙቀት ምክንያት ከሚከሰቱ በሽታዎችን መቋቋም የሚችሉ ናቸው። ስለዚህ አፍሪካን ስሌቭስ ወር ኢሚኑ ማለት በሽታ ተከላካይ ማለት ነው። ቱ ሞስት ትሮፒካል ዲዝ። በዚህ ምክንያት አውሮፓያኖች ፊታቸውን ወዴት አዞሩ ማለት ነው? ወደ አፍሪካ አዞሩ። ከዚህ በኋላ ነው ከአፍሪካ ይሄንን ባሪያ እየለበለቡ ይዘው ሊሄዱ ያሰቡት ማለት ነው። እንቀጥል። The Portuguese were the first European to transport African slaves across the Atlantic። እነማን? ፖርቹጌዝ ባሪያን ትራንስፖርት በማድረግ የመጀመሪያ ነች። ስፔን ደግሞ ፕላንቴሽን እና ማይኒንግ ፊልድን በመጀመር። ሁለቱ ጋር እንዳትጋቡ። እዚህ ጋር ማወቅ ያለባችሁ ስፔንም በሉ ፖርቹጋልም በሉ በዚህ በባሪያ ንግድም በኤክስፕሎሬሽንም በምንም ቀዳሚ የሌላቸው አመፀኛ የሚባሉ ሀገሮች ናቸው ጋይስ። በ15ኛው እና በ16ኛው መቶ ክፍለ ዘመን በጣም አስቸጋሪ የሚባሉ ፍጡራኖች ናቸው። ስለዚህ እነዚህ ፖርቹጋሎች ምንድን ናቸው? ፖርቹጋሎች የአፍሪካ ባሪያዎችን በአትላንቲክ ውቅያኖስ አቋርጠው ለማጓጓዝ የመጀመሪያዎቹ አውሮፓውያኖች ነበሩ ነው የሚለው። በአትላንቲክ በኩል አትላንቲክ እንግዲህ በአሜሪካና በአፍሪካ መካከል ያለው ውቅያኖስ ነው። ሳውዝ አትላንቲክ እና ኖርዝ አትላንቲክ ተብሎ ይከፈላል።
በድሮ ጊዜ ደግሞ ከ17ኛው ምናምን መቶ ክፍለ ዘመን በፊት ኢትዮፒክ ኦሽን እየተባለ ይጠራ ነበር። ሜቢ ሂስትሪ ላይ ቼክ ማድረግ ትችላላችሁ። ማለት ጎግል ላይ ወይም ኦሽነስ ኢትዮፒከስ ምናምን ተብሎ ይጠራል፣ ወይም የኢትዮጵያ ውቅያኖስ ተብሎ ይጠራ ነበር። ኤኒዌይስ እንቀጥል። In 1532, the first African captives were taken directly across the Atlantic and sold into slave in the New World. እንደ አውሮፓውያን አቆጣጠር መቼ? በ1532 የመጀመሪያዎቹ አፍሪካውያን ምርኮኞች፣ ካፒቲቭ ማለት ምርኮኛ ማለት ነው። ኦኬ ምርኮኛ በአትላንቲክ ውቅያኖስ ላይ በቀጥታ ተወስደው በአዲሱ ዓለም ለባርነት ተሸጡ። መቼ? በ1532። ስለዚህ ለመጀመሪያ ጊዜ የአፍሪካ ባሮች ወይም የአፍሪካ ምርኮኞች በአትላንቲክ ውቅያኖስ አቋርጠው ሄደው አሜሪካ ላይ ወይም ደግሞ ኒው ወርልድ ላይ የተሸጡት መቼ ነው? በ1532 ልብ በሉ። ከዛስ after 1630s the volume of trade in slave increased with the involvement of several European countries. ከዛስ ከ1630ዎቹ በኋላ የበርካታ የአውሮፓ ሀገራት ተሳትፎ በባርነት ውስጥ ያለው የንግድ ልውውጥ መጠን ሊጨምረው ችሏል ማለት ነው። ስለዚህ ሀገሮች ሳይቀሩ ፓርቲሲፔት አደረጉበት፣ የተለያዩ ሀገሮች ከፖርቹጋል በተጨማሪ ማለት ነው። ፈርስት ደች፣ ዴን ፈረንሳይ ወይም ፍራንች፣ ከዛስ ብሪቲሽ and the Danes began to compete in earnest with the Portuguese for the slave trade following the rapid expansion of sugar plantation in Brazil and Caribbean. በመጀመሪያ ደች አይደለ? በመጀመሪያ ደች ነበረ። ከዛ ቀጥሎ ፈረንሳይ፣ ከዛ እንግሊዝ፣ ከዛ ዳንስ ማለት ዴንማርክ ማለት ነው ጋይስ። ዳን ማለት ዴንማርክ ማለት ነው። ዴንማርክ በብራዚልና በካሪቢያን አካባቢ የስኳር እርሻዎች በፍጥነት መስፋፋታቸውን ተከትሎ ለባርነት ንግድ ከፖርቹጋል ጋር በቅንነት መወዳደር ጀመሩ። በቅንነት ነው። በቅንነት ስል ያ መጥፎ ነገር ሳይኖረው ኤርነስት በቅንነት ያ ማለት ጀስት እኔ ቀድሜ ያለው ይሄን ባሪያ ነው ያዝኩት እንደዚህ ምናምን ሰፋጣ ገጥሞ ወይም ጦርነት ገጥሞ ምናምን ሳይሆን ፖርቹጋሎች እንደተከተቀሙ ማኛም እንጠቀም በሚል በጋራ ለምሳሌ ጎረቤታችሁ ሱቅ ቢከፍት እናንተም ትከፍታላችሁ። በመቀኘትነት ከሆነ ኦኬ፣ ግን በቅንነት ጀስት እነሱም እየተጠቀሙ ነው እኛም ብንጠቀም ችግር አለው፣ መጥፎ አይደለም እንደምትሉት አይነት ማለት ነው። ስለዚህ ፖርቹጋሎች ተጠቀሙ። ፖርቹጋሎች ሲጠቀሙ አይተው ደቾች፣ ፈረንሳዮች፣ እንግሊዞች፣ ዴንማርኮች ምን አሉ? አብረው ኮምፒት ማድረግ ጀመሩ በቅንነት ማለት ነው። የት ላይ? ብራዚል እና ካሪቢያን ላይ የተጀመረው የስኳር እርሻን ለማሰራት ማለት ነው። በፍጥነት እያደገ ያለውን የስኳር እርሻን በብራዚል እና ካሪቢያን ለማሰራት ማለት ነው። In the course of 18th centuries, Britain became the single largest exporters of the African slave. መቼ? በ18ኛው መቶ ክፍለ ዘመን ማነች? ብሪቴን ምንድን የሆነችው? the single largest exporters of African slave. በ18ኛው መቶ ክፍለ ዘመን ብሪታንያ የአፍሪካ ባሪያ ወደ ውጭ በመላክ ብቸኛዋ ሆነች ማለት ነው። በቃ ቀዳሚ የሌላት። አሁን እነዚህ ፍራንች፣ ደች፣ ዳንስ ወይም ደግሞ ዴንማርክ የሚባሉን ነገር ትታ ብቻዋን መቆጣጠር ጀመረች። ቢካውዝ ይሄ 18ኛው ምናምን የሚባል እንግዲህ ዘ ስክራምብል ኦፍ አፍሪካ ወይም አፍሪካን የመቀራመት ስፔሻሊ በቅኝ ግዛት አካባቢ ቅኝ ለመግዛት ምናምን ወስኖበት የነበረበት አቅራቢያ ነው እሱ። ያ ማለት ብሪቴን እየዞረች የተለያዩ ሀገሮችን ትገዛ የነበረችበት ታይም ነው። እንደውም ምን ይባላል መሰላችሁ? the sun never set on the British Empire ይባላል። the sun never set on the British Empire ፀሐይ በእንግሊዝ ግዛት ውስጥ አትጠልቅም ማለት ነው። the sun never set on the British Empire ማለት ፀሐይ በብሪቴን ወይም በብሪታንያ ግዛት ውስጥ አትጠልቅም። ለምንድን ነው አትጠልቀው? ዙሪያውን ዓለምን በሙሉ እየገዛች ስለሆነ። አፍሪካ ውስጥ ሰፊ ቦታ ይዛለች። እነ ኢንዲያን ሁሉ ሳይቀር አሜሪካንም ተሻገር። ስለዚህ አፍሪካ ውስጥ ፀሐይ ብትጠልቅ አሜሪካ ላይ ያለች ማለት ነው። አሜሪካ ላይ ብትጠልቅ ኢንዲያ አካባቢ ያለች ማለት ነው። ስለዚህ ዙሪያውን ስለያዘችው ፀሐይ የትም ልትሄድ አትችልም። ከብሪቴን ግዛት ላይ ሁሉም ላይ ያለች ማለት ነው። ዳት ኢዝ ለዛ ነው the sun never set on the British Empire። ስለ ስክራምብል ኦፍ አፍሪካ ስንማር እናያለን፣ ወይም የአፍሪካ ቅኝ ግዛት ላይ። ሌላው the transatlantic slave trade passed through 3 distinct phases። ሌላው የትራንስአትላንቲክ የባሪያ ንግድ እንግዲህ በሶስት የተለያዩ ደረጃዎች ያለፈ ነበረ። 3
ደረጃዎች ነበሩት ትራንስ አትላንቲክ ስሌቭ ትሬድ ማለት ነው። the first phase which lasted from 15th century to the last quarters of 16th century was commonly called the piratic slave trade። አያችሁ ፓይራቲክ ተብሎ ይጠራል። ሶስት ደረጃዎች አሉ ብለናል። ከ15ኛው እስከ 19ኛው መቶ ክፍለ ዘመን መጨረሻ ሩብ ድረስ ያለው የመጀመሪያው ምዕራፍ በተለምዶ የባህር ንግድ ተብሎ ይጠራል። ፓይራቲክ ማለት እነዚህ ዋቲኮሊት ባህር አካባቢ ያሉ ሰዎች ወይም ይሄ ምንድነው ፓይራይት ማለት የባህር ላይ ወንበዴዎች ማለት ነው። ስለዚህ የባህር ላይ ወንበዴዎች የሚነግዱት ማለት ነው። ወይም ባጭሩ ምን ተብሎ ነው የሚጠራው? የባህር ላይ የባሪያ ንግድን በለው በቃ የባህር ላይ ንግድን በለው ወንበዴዎች የሚነግዱት የባሪያ ንግድን ማለት እንችላለን። the piratic slave trade የባህር ወንበዴዎች ታውቃላችሁ እያስባለሁ ፊልም ላይ ምናምን ስለምታዩት። ያ ማለት እንግዲህ መርከብ ተጭኖ ሲመጣ ያን መርከብ በማገት የጫነውን ነገር በመገልበጥ ምናምን የሚተዳደሩ ወንበዴዎች አሉ እነሱ። ስለዚህ በዚህ ኮንቴክስት ግን በ16ኛውና በ15ኛው መቶ ክፍለ ዘመን የነበረው የባሪያ ንግድ እዚህ ባህር አካባቢ ላይ ያሉ ወንበዴዎች ብቻ ባሮችን እየተቀበሉ እያሳለፉ የሚሸጡበት ሁኔታ ነበረ ማለት ነው። the slave hunters and dealers were individual merchants, adventurers, navigators or sea robbers with no European government involvement or support። የማለት እንግዲህ የባሪያ አዳኞቹ ነጋዴዎቹ ምንም አይነት የአውሮፓ መንግስት ተሳትፎና ድጋፍ የሌላቸው ግለሰብ ነጋዴዎች፣ ጀብደኞቹ ወይም ጀብደኛ እነዚህ አድቬንቸር ማለት እነዚህ በጣም የሚያስፈሩ ሰዎች ወይም ደግሞ ምንድነው ያልኳቸው እዚህ ላይ ወንበዴዎች የምንላቸው ማለት ነው። እነሱ መርከበኞች፣ የባህር ላይ ዘራፊዎች በይዘው እዚህ ፓይራቲክ ዘራፊዎች ማለት እንችላለን። ፓይራቲክ ኦኬ ወንበዴዎች ማለት እንችላለን። እነሱ ወይም ደግሞ ሲ ሮበርስ ዘራፊዎች ማለት ነው። እነዚህ የተሳተፉበት የባሪያ ንግድ ነው። ምንም አይነት የአውሮፓ መንግስት ኢንቮልቭመንት የለበትም ወይም የአውሮፓ መንግስት እገዛ ወይም ድጋፍ የሌለበት ነው። ይሄ ፈርስት ፌዝ የምንለው ማለት ነው። the trade in the slave was low as European were still more interested in gold። አያችሁ እዚህ ጋር እንግዲህ የአውሮፓ አሁን ላይ እንግዲህ የወርቅ ፍላጎታቸው ስላላቸው የባሪያ ንግዱ ዝቅተኛ ነበር። ያ ማለት በዚህ በፈርስት ፌዝ ትኩረታቸው ብዙ ጊዜ ወርቅ ላይ ነበረ። ኦኬ ወርቅ ላይ ነበር ማለት ምን ማለት መሰላችሁ? እዚህ ጋር እነዚህ ነጋዴዎች ከባሪያ ይልቅ ወርቅ መዝረፍ ምናምን ላይ ነበረ። ባሪያ ይዘው ከሚሄዱ ይልቅ ወርቅ ዘርፈው ምን ብለው ይዘው ቢሄዱ ነው የሚሻለው። ኦኬ the trade in the slave was low as European were still more interested in gold። ጎልድ ላይ ነበረ ሙሉ ትኩረታቸው። ስለዚህ ባሪያ በትንሽዬ መጠን ወይም በትንሽዬ ስኬል ነበር እዚህ ፈርስት ፌዝ የሚባለው ላይ የነበረው ማለት። ስለዚህ ባህር ላይ ያሉ ዘራፊዎች፣ ጀብደኞቹ ወይም ደግሞ ወንበዴዎች፣ ነጋዴዎች፣ አሳሾች ምናምን ያው ባሪያ እየያዙ ይሄዱ ነበር። ግን ሞር ኢንተረስትድ ነው የሚሰሩ ወርቅ ላይ ነበር ማለት ነው። ይህ ፈርስት ፌዝ ነው። ሰከንድ ፌዝ የሁለተኛው ደረጃ ደግሞ which lasted from 1580s to the second half of 17th century is referred to as the monopolistic slave trade ተብሎ ይጠራል። ኦኬ ይሄ እንግዲህ ሁለተኛ ደረጃ የትራንስአትላንቲክ ስሌቭ ትሬድ ፌዝ ነው። ከ1850ዎቹ እስከ 17ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ድረስ ማለት ነው። ሰከንድ ሃፍ ኦፍ 17th century ስንል የ17ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ድረስ ያለው ሁለተኛ ምዕራፍ የሞኖፖሊቲክ የባሪያ ንግድ ተብሎ ይጠራል። ሞኖፖሊቲክ ስሌቭ ትሬድ የቅድሙ ማን ያልነው ፓይራቲክ ስሌቭ ትሬድ እያያዛችሁ ፓይራቲክ ስሌቭ ትሬድ፣ ሞኖፖሊስቲክ ስሌቭ ትሬድ። The trade was entirely conducted by monopolistic slave trading company። እዚህ ጋር እንግዲህ ንግዱ ሙሉ በሙሉ የተካሄደው በሞኖፖሊስቲክ የባሪያ ኩባንያዎች ነው። ያ ማለት ባሪያ የሚነግዱ ካምፓኒዎች አሉ ወይም ድርጅቶች አሉ ማለት ነው። ስለዚህ ሁለተኛው ፌዝ ላይ ምን አለ? ካምፓኒ አለ። የምን ካምፓኒ? ወርቅ የሚያወጣ ምናምን አይደለም። ጨው ምናምን የሚያወጣ ምናምን አይደለም። ኦኬ ሲሚንቶ የሚያመርት ካምፓኒ አይደለም። ባሪያ የሚነግድ ካምፓኒ በካምፓኒ ማለት ነው። ስለዚህ የሆነ ካምፓኒ ባሮችን ይሰበስብና ይደልላል ማለት ነው። ኤክስፖርት ያደርጋል ማለት ነው። ልክ እንደ ማቴሪያል
ጀስት መኪና ከአውሮፓ ሀገር ወደ አፍሪካ ኢምፖርት እንደሚደረገው ሁሉ ባሪዎችን ከአፍሪካ ወደ አውሮፓ ወይም ወደ ኒው ወርልድ ወደ አሜሪካ ኤክስፖርት የሚያደርጉ ካምፓኒዎች ወይም ድርጅቶች ነበሩ ማለት ነው። this company were chartered by their respective European government and were assisted by regular armed force። አያችሁ እነዚህ ኩባንያዎች እንግዲህ ምንድነው የሚያደርጉት መሰላችሁ? በየራሳቸው የአውሮፓ መንግስታት የመደበኛ የታጠቁ ኃይሎች ምን ይሏቸው ነበር? ይደግፏቸው ነበር ማለት ነው። አሲስት ይደረጋሉ፣ ይደገፋሉ። ለምሳሌ ካምፓኒው የእንግሊዝ ካምፓኒ ከሆነ በእንግሊዝ መንግስት እርዳታ ይደረግለታል፣ አርምድ ፎርስ ይላክለታል ማለት ነው። እንዳያስቸግሩ የታጠቀ ኃይል ይላክለታል። የፖርቹጋልም ከሆነ የፖርቹጋል መንግስት ያን ድርጅት ይደግፈዋል ማለት ነው። ስለዚህ የመንግስት ኢንቮልቭመንት አለበት ማለት ነው። They penetrated deep into African territories in order to hunt down Africa in a large number or purchase war captive from African chiefs and families as a slave ይለናል። እንግዲህ አፍሪካን በብዛት ለማደን ወይም የጦር ምርኮኞችን ከአፍሪካ አለቆችና ቤተሰቦቻቸው በባርነት ለመግዛት ወደ አፍሪካ ግዛቶች ዘልቀው ገብተው ነበረ። ዲፕ ፔኔትሬትድ ዲፕ ስንል ዘልቆ መግባት ወይም ወደ ውስጥ መግባት ማለት ነው ወደ አፍሪካ። ስለዚህ የባሪያ ነጋዴ ድርጅቶች አሉ፣ የአፍሪካ አለቆች አሉ። የአፍሪካ አለቆች እንኳን በዛ ዘመን አሁንም እንደዛው ናቸው፣ ለህዝቦቻቸው አይጨነቁ። ስለዚህ የጦር ምርኮኛ ሲያገኙ ደካማ ስላችሁ በጉልበት ሳይሆን እንዲሁ በሆነ በመጠን ትንሽ የሆነ ግሩፕ ሲያገኙ እየያዙ እያሳለፉ ለአውሮፓ ነጋዴዎች ለነዚህ ለሞኖፖሊስቲክ ስሌቭ ትሬደሮች እያሳለፉ ይሸጡ ነበረ። እነዚህ አውሮፓውያኖችም እንግዲህ እነዚህ ምርኮኞችን ለመግዛት ከቺፍ ከፋሚሊዎች ለመግዛት ዲፕሊ ፔኔትሬት ያደርጉ ነበር ወደ ውስጥ ማለት ነው። ኢማጂን የአፍሪካ ላይ የነበረውን የባሪያ ንግድ ስፔሻሊ ዘ ትራንስአትላንቲክ ስሌቭ ትሬድ የሚባለውን በከፍተኛ ሁኔታ አፍሪካ በእንደዚህ መጥፎ የሆነ ጠባሳ አልፎባት እንድትሄድ የሚያደርጉት ራሳቸው አፍሪካውያን ናቸው። ራሳቸው አፍሪካውያንን ለነጭ አሳልፈው ይሸጣሉ። ገንዘብ ነው። ኦኬ ምሳሌ እንኳን ብንወስድ the kingdom of Congo in the Angolan caste lines and the slave caste in what is now the western caste of Nigeria ይዘው የስሌቭ ካስት ተብላ ትጠራለች። ከፍተኛ የሚባል ስላቭ የሚወጣባት ወይም ባሪያ የሚወጣባት ከናይጄሪያ ነው። where the major sources of slave እነዚህ እንግዲህ ኪንግደም ኦፍ ኮንጎ እና ስሌቭ ካስት ተብሎ የሚጠራው ወይም በአንጎላ የባህር ዳርቻ መስመሮች ላይ የሚገኘው የኮንጎ ግዛትና የአሁኑ ናይጄሪያ በምዕራቡ የባህር ዳርቻ ውስጥ የሚገኙ የስሌቭ ካስት ዋነኛ የባሪያ ምንጮች ነበሩ ማለት ነው። ስለዚህ ዋነኛ የባሪያ ምንጮች እነማን ናቸው? ኪንግደም ኦፍ ኮንጎ እና ስሌቭ ካስት ወይም ደግሞ የአሁኑ ዌስት ካስት ኦፍ ናይጄሪያ በጣም ወሳኝ የባሪያ ምንጮች ነበሩ። slave merchants and chartered companies made enormous profits from the trade in Africa slaves። ሌላው እነዚህ የባሪያ ነጋዴዎችና ቻርተር ካምፓኒዎች ከአፍሪካ ባሪያ ንግድ ላይ ብዙ ትርፍ ያገኙ ነበር። ከባድ የሚባል ትርፍ ነበር የሚያገኙት። able-bodied slave purchased for 100 to 200 francs in Africa were sold for 1000 to 2000 francs in the New World። ይህም ማለት እንግዲህ ተመልከቱ በአፍሪካ ከ100 እስከ 200 ፍራንክ የተገዙ አቅም ያላቸው ባሮች በአዲሱ ዓለም ያ ማለት አሜሪካ ውስጥ ከ1000 እስከ 2000 ፍራንክ ድረስ ይሸጡ ነበር። ስንት እጥፍ ማለት ነው ጋይስ? በመቶ የተገዛ 1000 ተሸጠ ማለት 10 እጥፍ ማለት ነው። ይህ ከትርፍ በላይ እኮ ነው። አንድ ሰው በጣም አተረፈ የሚባል ዳብል ሲሸጥ ለምሳሌ 400 ብር የገዛችሁትን ዕቃ 800 ብር ብትሸጡት ምን አይነት ትርፍ ነው የምትሉት? ምን አይነት ትርፍ ነው? ግን ኢማጂን 400 ብር የገዛችሁትን ዕቃ 4000 ብር ስትሸጡት 10 እጥፍ አድርጋችሁ 200 ብር የገዛችሁትን ዕቃ 2000 ብር ስትሸጡት ታስባችሁታል? 10 እጥፍ ስታተርፉ። ስለዚህ ለምን ሰው እዚህ ንግድ ላይ ኢንቮልቭ ያድርግ? አይፈረድባቸውም እኮ በጣም ትርፋማ ስራ እኮ ነው። ስለዚህ ይሄን ያደርጉ ነበር ማለት ነው። እንቀጥል። The second phase of the transatlantic slave trade is known as the triangular trade
because it's formed one part of the triangular shape international trade network that linked the three countries Europe, Africa and America። እንግዲህ ይህ ትራንስአትላንቲክ ስሌቭ ትሬድ ወይም የባሪያ ንግድ ሁለተኛው ምዕራፍ የሶስት ማዕዘን ቅርጽ ያለው ዓለም አቀፍ የንግድ መረብ አንድ አካል መመሰረቱ ሶስቱ ሀገሮች የዓለም ሀገሮች ወይም ሀገሮች ማለት ነው አውሮፓን ሰሜን አሜሪካን እና አፍሪካን የሚያገናኝ ስለሆነ ነው ማለት ነው። እና ደግሞ ሶስት ማዕዘን ይሰራል። ያ ማለት እንግዲህ ከአፍሪካ ላይ ይነሳሉ፣ አውሮፓ ላይ ይሄዳሉ፣ ከአውሮፓ ደግሞ ወደ አሜሪካ ይሄዳሉ። ስለዚህ ትራያንጉላር ሼፕ ሰራ ማለት ነው። ኦኬ እዚህ አፍሪካ አለ፣ ከዛ አውሮፓ፣ ከዛ አሜሪካ። ስለዚህ ሰከንድ ፌዝ ወይም ሁለተኛው ምዕራፍ ምን እንለዋለን? ትራያንጉላር ትሬድ ተብሎ ይጠራል። ትራያንጉላር ትሬድ ቢኮዝ ሶስት ሀገራቶችን ስለሚያያይዝና የትራያንግል ሼፕ ስላለው ማለት ነው። ዌስት ኢሮፒያን መርቻንትስ ብራውት from European goods such as clothes, alcohol, beverage, metal wares, firearms to Africa to exchange them for slaves. Okay. እንግዲህ የምዕራብ አውሮፓ ነጋዴዎች ከአውሮፓ እንደ ልብስ፣ የአልኮል መጠጦች፣ የብረታ ብረት ዕቃዎች፣ የጦር መሳሪያዎች በባርነት ለመለወጥ ወደ አፍሪካ ይዘው ይመጡ ነበር። ስለዚህ እነዚህ ልብሶችን፣ የአልኮል መጠጦችን፣ የተለያዩ የብረታ ብረት ዕቃዎችን የጦር መሳሪያዎችን ለአፍሪካውያኖች ለቺፎች ለኪንጎች ምናምን ይሰጡና በምትኩ ርካሽ የሰው ኃይል ይዘው ይሄዳሉ ማለት ነው። በ100 በ200 ይገዙና እዛ ወስደው በ1000 በ2000 አትርፈው ይሸጡ ነበር ማለት ነው። then they transported Africa slaves across the Atlantic and exchanged them with the plantation owners for sugar, tobacco, rum and other products. አያችሁ በአትላንቲክ ውቅያኖስ አቋርጠው ከአትክልት ባለቤቶች ጋር የስኳር፣ የትንባሆ፣ ሮም እና ሌሎች ምርቶችን የሚያመርቱት ሰዎች ወይም ባለቤቶች ላይ ሄደው ይለውጧቸዋል ወይም ደግሞ ይሸጧቸዋል ማለት ነው። እነዚህም ባሮች ቤት አቋርጠው በአትላንቲክ ውቅያኖስ በኩል አቋርጠው ማለት ነው። They shipped these raw materials to the Western Europe and sold them at high price. በቺፕ ዋጋ በርካሽ ዋጋ ገዝተው ይሄዱና በምን ዋጋ ይሸጣሉ? በሃይ ፕራይስ በከፍተኛ ዋጋ ወስደው ይሸጧቸዋል። The triangular trade enabled Western European nations to accumulate numerous wealth which helped industrialize Western Europe beginning from the 18th century. እንግዲህ የሶስትዮሽ የምዕራብ አውሮፓ ሀገራት ወይም የሶስትዮሽ ንግድ የምንለው ማለት ነው። የምዕራብ አውሮፓ ሀገራት ከፍተኛ ሀብት እንዲያከማቹ አስችሏቸዋል። ይህም በ18ኛው መቶ ክፍለ ዘመን ጀምሮ ምዕራብ አውሮፓ በኢንዱስትሪ እንድታድግ አስችሏታል ማለት ነው። ስለዚህ የኢንዱስትሪ አብዮት ምናምን የሚባለውም የተጀመረው በዚህ ነው። ኦኬ ይህ ስኳር ፕላንቴሽን፣ ቶባኮ፣ ሮም ምናምን የሚባሉ ነገሮችን ማምረት ከጀመሩ በኋላ በ18ኛው መቶ ክፍለ ዘመን ደግሞ የኢንዱስትሪ አብዮት እዚሁ ምዕራብ አፍሪካ ምዕራብ አውሮፓ ላይ ተጀመረ ማለት ነው። ኦኬ ከዛ ኢንዱስትሪ አብዮትም ሲነሳ ሌላ ታምር ይፈጠራል ማለት ነው። እሱም ኢንዱስትሪ ሪቮሉሽን የሚባል ራሱን የቻለ ቶፒክ ስላለ እዛ ጋር የምንየው ነው የሚሆነው። ወይም ተዚህ ቀደም አይታችሁ ስለሆነ ስለሚችል እዚሁ 11ኛ ክፍል ወይም 10ኛ ክፍል እንግዲህ እስካሁን ድረስ ስናይ የነበረው ሁለት ፌዞችን ነው። ፈርስት ፌዝ ወይም ፓይሮቲክ ፌዝ የምንለው፣ ሁለተኛው ደግሞ ሞኖፖሊስቲክ ፌዝ ወይም ትሬድ የምንለው ወይም ደግሞ ትራያንጉላር ትሬድ የምንለው። አሁን ደግሞ ሶስተኛው ፌዝ ላይ ደርሰናል። ሶስተኛው the third phase of the transatlantic slave trade, which was called free trade, began in the second half of the 17th century. ይሄ ደግሞ ነፃ ንግድ ተብሎ የሚጠራው የአትላንቲክ የባህር ንግድ ሶስተኛው ምዕራፍ የተጀመረው በ17ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ላይ ነው። ነፃ ነው፣ ፍሪ ትሬድ ነው። ማንም አይከለክለውም። ማንም ሰው አቅም ያለው ሰው አቅም የሌለውን ሰው እያፈሰ መሸጥ ማለት ነው። ኢማጂን ሰው እየሸጠው ለምሳሌ ሁለቱ ናችሁ። አንደኛው አቅም ካለው አቅም የሌለውን ሊሸጥ ይችላል። ማንም ከልካይ የለውም። ፍሪ ትሬድ ነው። ፍሪ ትሬድ ከልካይ የለውም። It was a period of consolidation and expansion of the trade. ይህ እንግዲህ ንግዱ በጣም የተጠናቀረበትና የተስፋፋበትም ጊዜ ነበር ይህ ፔሪድ። In 1689 the British government passed a law that gives every individual in British Empire the right of participation in any kind of business including the slave trade. ይህ እንግዲህ እንደ አውሮፓውያን አቆጣጠር በ1689 የእንግሊዝ መንግስት በብሪቲሽ ኤምፓየር ውስጥ ያሉ እያንዳንዱ ግለሰብ የባሪያ ንግድን ጨምሮ ማንኛውንም ንግድ ስራ ላይ ለመሳተፍ መብት እንዲሰጥ የወጣ ህግ ነበረ። አያችሁ እንግሊዝ ምን አደረገች? የትኛውንም ንግድ ስፔሲፊካሊ ደግሞ የባሪያን ንግድ ማለት ነው። የባሪያን ንግድ
ኢንዲቪዥዋሎች እያንዳንዱ ኢንዲቪዥዋሎች ወይም እያንዳንዱ ሰው ፓርቲሲፔት በማድረግ እንዲነግድ ፍቃድ የሚሰጥ ህግ የወጣበት ጊዜ ነበረ። መቼ? በ1689 ማለት ነው። ማነች ይህን ያደረገች? የእንግሊዝ መንግስት ነው ያደረገው። increasing numbers of slave dealers involved in the trades of an individual basis ይህ እንግዲህ በግለሰብ ደረጃ በንግድ ውስጥ የሚሳተፉ የባሪያ ነጋዴዎች ቁጥር እየጨመረ መጣ። ሁሉም ነጋዴ ሆነ። ምክንያቱም መቶ ገዝቶ 1000 የሚሸጥ ከሆነ ለምን አይነግድ? አንድ ባሪያ 100 ፍራንክ ገዝቶ 1000 የሚሸጥ ከሆነ 200 ገዝቶ 2000 የሚሸጥ ከሆነ ሁሉም ነጋዴ ነው የሚሆነው። ስለዚህ ነጋዴዎች እየጨመሩ መጡ ማለት ነው። This incited first competition between the companies as well as among individual dealers ይሄ ደግሞ እንግዲህ ይህን በድርጅቶች መካከልም ሆነ በግለሰብ ነጋዴዎች መካከል ከፍተኛ ፍክክር እንዲፈጠር አድርጓል ማለት ነው። ስለዚህ ካምፓኒ ከካምፓኒ ይፈካከራል። ይህንን ባሪያን እኛ ያስኩት እኔ ልገዛው ነው እኔ ተደራድሬበታለሁ ማለት ኢንዲቪዥዋሎችም ለምሳሌ 200 ልግዛ ሲሉ ያኛው 300 ነው ይገዛለው እያሉ ምናምን ፍክክር ምናምን ጀመሩ። ቢኮዝ ነጋዴዎች በዙ። ነጋዴዎች የበዙት ደግሞ የእንግሊዝ መንግስት የፈለጋችሁትን በነፃ መነገድ ትችላላችሁ ብለው ለነጋዴዎች ፍቃድ ስለሰጡ ስፔሲፊካሊ ደግሞ ባሮችን ማለት ነው። ኦልራይት ኦኬ ጋይስ እንግዲህ ካርታውን ይዩት እስኪ። ዘ ስሌቭ ትሬድ ሩትስ ፍሮም አፍሪካ ነው። ይህ እንግዲህ የመስመር ተመልከቱት። ይሄ በቀይ ከለር ቀስቱ ይሄ አትላንቲክ ውቅያኖስ ነው። አትላንቲክ ውቅያኖስ በቃ እንደ ዋነኛ መጓጓዣ መንገዳቸው ነበረ። ባሪያ የሚወጣው ደግሞ ይሄ ነው። the western አፍሪካ ካስት የሚባለው ወይም ደግሞ የምዕራብ የአፍሪካ የባህር ዳርቻ ከናይጄሪያ ስሌቭ የሚባለው ስሌቭ ካስት ብለን የምንጠራው ማለት ነው። ከዛ ወደ ብራዚል አካባቢ ብራዚል ነው ከፍተኛ የሚባል የሱገር ፕላንቴሽን ቶባኮ ምናምን ያለበት ማለት ነው። ወይ ባጭሩ ኒው ወርልድ የምንለው ይሄ ነው። ሰሜን አሜሪካ እና ሳውዝ አሜሪካ ማለት ነው በአጠቃላይ። ስለዚህ ተመልከቱት ከዚህ እየወጣ ወዴት ይሄዳል? እንደዚህ ይጓዛል ማለት ነው። ትራያንጉላር ሲሆን ደግሞ ከዚህ ወዴት ይሄዳል? ወደ አውሮፓ። ከዛ አውሮፓ ደግሞ ተጭነው ወደዚህ ሄዱ ነበር። 3 አይነት ማለት ነው። እዚህ ግን ዳይሬክት ነው እንደምታዩት። ኦኬ ስለዚህ ይሄንን ከየት ነው የወጡ የሚለው እዚህ ካርታውን ነው እስኪ። ካርታውን እዚህ ጋር እንደምታዩት ከዚህ አካባቢ ነው የሚጀምረው። ይሄ ማለት እንግዲህ ዋናው መነሻው እንግዲህ ናይጄሪያ ነው። ናይጄሪያ ማለት እዚህ ካስቱ ላይ ያለው ነው እንግዲህ ባህር ዳርቻው ላይ ናይጄሪያ እዚህ ይታያቸዋል። እዚህ ጋር ጋና አለ፣ ኢኳቶሪያል ጊኒ ምናምን የሚባል አለ። እዚህ ጋር በቃ አንጎላ አለ። አንጎላውን ከፍተኛ የሚባል የባሪያ መገኛ ነው አንጎላ ወይም ኪንግደም ኦፍ ኮንጎ ብለን የምንጠራው ማለት ነው። ኪንግደም ኦፍ ኮንጎ እዚህ አካባቢ ላይ ማለት ነው። ኪንግደም ኦፍ ኮንጎ ወይም በትልቁ ላሳያችሁ እዚህ ጋር ይሄ ትልቁ ይሄ እዚህ ጋር ዋናው መስመር ማለት ነው። ይሄ ካንጎላ የሚወጣው ካንጎላ። እዚህ አካባቢ ደግሞ ይሄ መስመር የምታዩት ከየት ነው? ከቤኒን ከናይጄሪያ ምናምን የሚወጡ ነጋዴዎች ናቸው ማለት ነው። ኦልራይት ስለዚህ ይሄን ነው የሚመስለው የካርታው ማለት ነው አጠቃላይ። ዜን ኔክስት እንግዲህ ምንድን ነው ምን ይለናል እዚህ ጋር the violence of enslavement and journey to the Americas were tribal experiences for African slaves ምን ማለት ነው? ይሄ የባርነት ብጥብጥ ወይም ደግሞ violence of enslavement ማለት የባርነት ብጥብጥ እና ወደ አሜሪካ የሚደረገው ጉዞ ለአፍሪካ ባሪያዎች አስከፊ ገጠመኞች ነበሩ። ኦኬ ባሮች ለምሳሌ ብጥብጥ ሲጀምሩ አንሄድም ምናምን ሲሉ እጅግ በጣም አስከፊ የሚባል መደብደብ፣ መቀጥቀጥ፣ ዘው መሞትም አለ። አብዛኞቹ ዘው ሞተው ነው የሚቀሩት። ባይዘው slaves were hunted like beasts and then chained and hurried to the coastal ports, often carried a heavy burdens of ivory. ሌላው ልክ ባሮች እንደ ቢስት ወይም ደግሞ እንደ አውሬ እየታደኑ ነበር። ከዚያም በሰንሰለት ታስረው እዚህ ጋር ቻይን ስንል ቻይንድ ማለት በሰንሰለት መታሰር ነው። ቢስት ስንል አውሬ ማለት ነው። ስለዚህ በሰንሰለት ታስረው ወደ ባህር ዳርቻ ወደቦች በፍጥነት ይጓዙ ነበር ወይም ይወሰዱ ነበር ማለት ነው። ወዴት? ወደ ባህር ዳርቻ ወደ ወደቦች ማለት ነው ተጭነው እንዲሄዱ። ከዚያስ then African slave underwent a bitter hardships of the voyage across the Atlantic is known as the Middle Passage. ከዛም በሰንሰለት ታስረው ወደ ባህር ዳርቻ ወደ ወደቦቹ በፍጥነት እንዲጓዙ ይደረጋል። ከዛ አፍሪካውያን ባሮች መካከለኛ መተላለፊያ ወይም ደግሞ ሚድል ፓሴጅ ብለን የጠራ ነው ማለት ነው
ተብሎ የሚታወቀው የአትላንቲክ ውቅያኖስ ጉዞ ላይ ከባድ የመርከብ ገጠመኞችም ነበሯቸው ማለት ነው። እዛ አካባቢ ላይ perhaps as many as one of the 6 of African slaves died during the journey and their corpses were thrown into the ocean። አያችሁ፣ ምናልባትም በጉዞ ወቅት ከአፍሪካን ባሮች ውስጥ 1/6 የሚሆኑ ሞተው አስከሬናቸው ወደ ውቅያኖስ ተወርሯል። 1/6 ማለት 6000 ባሮች ተጭነው ቢሄዱ ከ6000 1000 ሞተው ባህር ላይ ውቅያኖስ ላይ ተወረው ተጥለዋል ማለት ነው። 60000 ተጭነው ቢጓዙ ከ60000 10000 የሚሆነው በጉዞ ላይ ሞተው ውቅያኖስ ላይ የተጣሉ ናቸው። በእነማን? በኮርፓቸው ወይም ደግሞ ባለቆቻቸው በገዢዎቻቸው ማለት ነው። In the plantation in America, the hardships of Africa slave was lifelong። ሌላው ደግሞ ምንድነው የሚለው መሰላቸው? በአሜሪካ ውስጥ ባሉ እንግዲህ እርሻዎች የአፍሪካ ባሪዎች ችግር ረጅም እድሜ ነበረ፣ ወይም ደግሞ በህይወት እድሜ ዘመናቸውን ነው። እስከዚህ ተብሎ የሚገደብ አይደለም። ለምሳሌ አንድ ሰው በ20 ዓመቱ ተጭኖ ቢሄድ እድሜ ልኩን ነው እዛ ሊሰራ የሚሄደው እንጂ ይህን ያህል ጊዜ ሰርቼ ወደ ሀገር እመለሳለሁ የሚልበት ነገር የለው። ያ ማለት መሰላችሁ ጋይስ፣ ቅልል ባለ ቋንቋ ልንገራችሁ። ጋሪ አይታችሁ ታውቃላችሁ? ጋሪ እንግዲህ ብዙ ጊዜ በቅሎዎች ናቸው ጋሪ ሆነው የሚያገለግሉት፣ ወይ ፈረሶች ናቸው፣ ወይም ደግሞ ከፍ ያሉ አህዮች ናቸው። ያቺ በቅሎ ያንን ጋሪ ቀንም ሙላ እንግዲህ ሰውየው እስከፈለገ ድረስ ይጭናታል። ከበዳት ቀለላት የለም። ከዛ ሲደክማት ልታርፍ ስትል ይቀጠቅጣታል። በቃ ጋሪ ላይ ያለችን በቅሎ ካያችሁ ባርነት ማለት እሱ ነው። ምንም ሌላ ምሳሌ ያስፈልገው። ባርነት ማለት አንድ የጋሪን በቅሎ ያዋት ሰርቫይቭ ልታረግ ብቻ እንዳትሞት ምግብ ይሰጣታል። ከዛ ጠዋት ተነስታ የምትሸከሙን ተሸክማ ቀንም ሙላ ከወዲህ ተሸክማ እየተደበደበች ነው ማለት ነው። በዛ ላይ አፏ ላይ መልጋጭ ታስራ ምናምን በብረት። ስለዚህ በብረት የታሰረችው ማለት እነዚህ ባሮች ሰንሰለት አንገታቸው ላይ ይታሰራል። እንዳይሮጡ፣ እንዳያምፁ፣ እንዳያስቸግሩ ሰንሰለት ይደረግባቸዋል። በቅሎም አፏ ላይ ሰንሰለት ይደረጋል አይደል? መለጎም ማለት ነው፣ ተለጉማ። ከዛ ያንን ምንድነው የሚባለው? ይሄ ጓዝ የሚጫንበት ከእንጨት የተሰራው ጎማ ያለው እሱን ተሸክማ ወይ እንጨት ሊሆን ይችላል የሚጫነው፣ ወይ የሆኑ ከባባድ የቤት ጓዝ ማንኛውም ነገር የተገኘው የተጫነች ትሄዳለች ማለት ነው። ሰውን በዛች በቅሎ ተኩትና ይሁት that is what you call it slavery ማለት እሱ ነው። slavery they worked daily from dawn to dusk often in a chain. During this lifelong suffering, their owner provided them with only a basic necessity, barely enough to keep them alive and work. እንግዲህ በየቀኑ ከንጋት እስከ ማታ ድረስ ይሰሩ ነበር ነው የሚለው። During their life suffering, the owner provided them with only basic necessity። ደግሞ ቤዚክ የሚባሉት ልክ እንደ ምግብ ምናምን አይነቱን ብቻ ነው የሚሰጧቸው። የሚሰሩት daily from dawn to dusk ማለት ከንጋት እስከ ምሽት። ከዛስ በዚህ እድሜ ልክ ስቃይ ወቅት እንግዲህ ባለቤቶቻቸው በህይወት እንዲቆዩና እንዲሰሩ ለማድረግ የሚያስችል ሁኔታ መሰረታዊ ፍላጎቶቻቸውን ብቻ ያቀርቡላቸው ነበረ። እሱም መሰረታዊ ፍላጎት ምንድነው? ልብስ ነው እና ሜቢ መጠለያ የሚተኙበት እንትን ሊሰጧቸው ይችላል። ቢኮዝ እረፍት ካላረጉ በሳምንት ውስጥ ሊሞቱ ይችላሉ። ስለዚህ እረፍት እንዲያገኙ የሚደረግበት እና ምግብ የተወሰነ ምግብ ይሰጣቸዋል። ምግብ የሚሰጧቸው ወይም ደግሞ ማረፊያ ቤት የሚሰጧቸው ለነሱ አስበው ሳይሆን ካልሰሩ ምን አይሉ ማነው ካልበሉ ምን አይሰሩ። አንድ ሰው ለምሳሌ አንድን በቅሎ ወይም አንድን ፈረስ የሚቀልብ ያን ፈረስ አደልቦ ሊበላው ወይም ሊመገበው አይደለም፣ እንዲሰራ ነው። የማይሰራ ከሆነ በቅሎ ሊቀልብ አይችልም። ግን በግን ፍየልን በሬን ምናምን ሊቀልብ ይችላል ቢኮዝ ስጋው ስለሚበላ። ባሮችንም እንደዛ ነበር የሚያደርጓቸው። ታስረው ነው የሚሰሩ ደግሞ። አሁን እስኪ ዩት ይሄንን እስኪዩት ሎንግ ጆርኒ ኦፍ ስሌቭ ፍሮም ኢንቴሪየር ቱ ደ ካስት። ከኢንቴሪየር ከውስጠኛው የአፍሪካ ክፍል ወደ ካስታል ኤሪያ ወይም ደግሞ ወደ ባህር ዳርቻዎች በዚህ ወይ ነው የሚሄዱት። እንግዲህ በዛ ጊዜ መኪና የለም ምን የለም። በእግራቸው ለረጅም ጊዜ ከመካከለኛ የአፍሪካ ክፍል እንግዲህ 3-4 ሀገር አቋርጠው ሲሄዱ 3-4 ሀገር አይደለም እናንተ ከአዲስ አበባ ሐዋሳ፣ ከአዲስ አበባ ባህር ዳር፣
ከአዲስ አበባ መቀሌ በእግራችሁ መሄድ አትችሉም። ልስታይ ግን እነሱ 2-3 ሀገር አቋርጠው ባህር ዳርቻ ይደርሳሉ። ከባህር ዳርቻ ነው በመርከብ ተጭነው የሚጓዙት ማለት ነው። እንደምታዩት እዚህ ጋር እንግዲህ ቻይን አለ። ቻይን ማለት ሀብል ማለት ነው። ሀብል ሁሎችም በአንድ ሀብል ነው የታሰሩት እጃቸውን ማለት ነው። ከዛ ደግሞ ይሄ ፈርጠም ያሉትን ሰዎች ደግሞ እንደምታዩት ይሄው ቀንበር ነገር ተደርጎባቸዋል። ይሄን ለምሳሌ ይሄን ሰውዬ ስታዩት ሁለት አግዳሚ እንጨት ይደረግና በዚህ እንጨት ተያይዟል። በተመሳሳይ ርቀት ላይ ሆነው ነው የሚሄዱት። መጠጋት አይችልም፣ መራቅ አይችልም፣ ታስሯል ማለት ነው። ስለዚህ አንገትና አንገት እንደዚህ ነው የሚነዱት። በዚህ ልክ የነገርኳችሁ በቅሎ፣ አህያ፣ ፈረስ እንደዛ አይደረግም። በዚህ ልክ ማለት ነው። ከዚህ ይሄ ሰውዬ ይታያቸዋል። እዚህ ጋር የያዘውን ዱላ እየገረፋቸው ነው። አንደኛው ካዘገመ ይገርፈዋል ማለት ነው። የሁሉም የሚሆነው እንግዲህ ከአንድ ቦታ ተነስተው አንድ ቦታ እስኪደርሱ ድረስ ነው። ይሄ ጉዞ ላይ ያለ ነው ጋይስ፣ ጉዞ ላይ ነው። ስራ ቦታ ላይ ደግሞ ደክሞኝ አረፍኩኝ፣ እንደዚህ ልረፍ ምናምን፣ ራበኝ፣ ጠማኝ፣ እዛው ተሞታችሁ ትሞታታላችሁ እንጂ ምንም መብት የሚባል ነገር የለም፣ ምንም የለም። መጠየቅ አይቻልም፣ ምን አይቻልም። በቃ መስራት ይቻላል እስክትሞቱ ድረስ። ዛት ኢስ ኮልድ ትራንስአትላንቲክ ስሌቭ ትሬድ። ዘ ሞስት ሀራሽ የሚባል እጅግ በጣም አስቀያሚ የሚባል ማለት ነው በዛ ዘመን። አሁን ደግሞ ሞደርን ስሌቨሪ ነው ያለ ነው። ሞደርን ማለት ሳንወድ በግዳችን ድህነት የሚባል ነገር አቆርቁዞ ይዞን እሱን ለማሸነፍ ሰዎች ላይ እየተቀጠርን ወይም ደግሞ ሀገር አቋርጠን በዱር በገደል እያቋረጥን በረሃ፣ ለምሳሌ በሊቢያ በረሃ የሚሄዱ ወጣቶች ምናምን፣ እሱም ባርነት ነው። ኦኬ ሜዲትራኒያን ባህርን እያቋረጡ ወደ አውሮፓ የሚሄዱት ለባርነት ነው። ግን ዘመናዊ ነው ባርነቱ። አትሊስት እንደዚህ ሀራሽ የሆነ ነገር የለውም። ፈልገ ነው፣ ገንዘብ ፍለጋ ነው። ያኔ ግን ገንዘብ ፈልገው ሳይሆን በግድ ነው ሲሄዱ የነበረው ማለት ነው። ኢንዌስት ትራንስአትላንቲክ ስሌቭ ትሬድ ይህን ይመስላል በአጠቃሎ ማለት ነው። በቀጣይ በክፍል 7 አቦሊሽን ኦፍ ስሌቭ ትሬድ እንዴት አቦሊሽ ተደረገ ወይም እንዴት ተወገደ፣ እንዴት ሊቀር ቻለ፣ እንዴት ጨነገፈ የሚለውን እናያለን ማለት ነው። ጋይስ የዛሬው ክላስ ይህን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ከዛ በተረፈ የቴሌግራም አካውንት አለን እዚህ ዲስክሪፕሽን ቦክስ ስላለ ማለት ነው። ቴሌግራም ግሩፕ እና ቻናልን ጆይን ማድረጋችሁን አትርሱ። አብራችሁ ስለነበራችሁ ቴንክ ዩ ቬሪ ማች ባይ ባይ።